አብርሽና ኤፍሬም ይጣላሉ። በማን ምክንያት? በሄርሜላ ምክንያት። እኔ ፋይሉን ለሚመለከተው አካል ልክ ያለው እኔ ውሸታም እንዳልሆንኩኝ በግልጽ እነሱ ራሳቸው ጊዜው ሲደርስ አሳይተው ገልጠው ነገሩን የሚፈተፍቱት ስለሚሆን እኔ ውሸታም እንዳልሆንኩ ይዛን ሰዓት የምታረጋግጡ ይሆናል ማለት ነው። አብርሽ ጤናማ የሆነ ግንኙነት ውስጥ እንዲሆን፣ አብርሽ ጤናማ የሆነ ትዳር ውስጥ እንዲሆን፣ የማይሆን ላይፍ ውስጥ ገብቶ ህይወቱ ምስቅልቅሉ እንዲወጣ ስለማልፈልግ ፋይሉን ለኤፍሬም ልኬለታለሁ። ኤፍሬምም እያደረገ ያለውን ነገር ሁላችሁም አይታችኋል፣ ተገንዘባችኋል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም 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 ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበል። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ ኪሳችሁ ሞልቶ አካውንታችሁ ሞልቶ በጤና ወደ ሀገራችሁ እንዲያበቃችሁ ስል የሙሉ ጊዜ ምኞቴ ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ሰብስክራይብ የምታደርጉኝን ደግሞ ከልብ አመሰግናለሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ትላንት ያው ኤፍሬም ያደረገውን ነገር ሁላችሁም አይታችኋል። ያው ኤፍሬም ከመጀመሪያው ጀምሮ የሚከውናቸውን ነገሮች ሁላችሁም ታውቃላችሁ። አብርሽንና ሩታን አደል ለማድረግ የማያደርገው ነገር የለም፣ የማይፈነቅለው ድንጋይ የለም። በጣም ብዙ ነገሮችን አድርጓል። ጥሩ ጥሩ ነገሮችንም አድርጓል። አንዳንድ ሚስቴክም ሰርቷል ብዬ አምናለሁ። እስቲ እናንተ በመጀመሪያ ትላንት ባደረገው ነገር ላይ የተሰማችሁን ነገር አሁኑኑ ኮሜንት ላይ እንድትጽፉ ፈልጋለሁ። ምን ተሰማችሁ? ኤፍሬም እንደዛ ማድረጉ፣ ሄርሜላ ጋር ሄዶ ቤት ድረስ ሄዶ እንደዛ ማድረጉ፣ እንደዛ ያደረገበት ምክንያት ምንድነው የሚለውን አሳማኝ በሆነ መንገድ አሳማኝ በሆነ ወይ ኮሜንት ላይ እንድትጽፉልኝ ፈልጋለሁ። ያለ ስድብ ያለ ምንም እንትን ብቻ አሳማኝ የሆነ ነጥብ አምጥታችሁ ይሄ ነው ብላችሁ ተናገሩ። እኔ ደግሞ ስለዚህ ቪዲዮ መጨረሻ ድረስ አብራችሁን ከሆናችሁ የኔም ምልከታ በደንብ ለእናንተ ደግሞ የምነግር ይሆናል ማለት ነው። እሺ እኔ የሚመስለኝ ያው ሁላችንም እንደምንገምተው መጀመሪያ ያው አብርሽና ሩታ አንድ ላይ እንዲሆኑ በጣም ብዙ ነገሮችን እያደረገ ነው። በጣም ብዙ ነገሮችንም እየሰራ ነው። ያም የሚበረታታ ነገር ሆኖ ሳለ ትላንት ያደረገው ነገር ግን ልክ ነው ብዬ አላምንም። ምክንያቱም ከአብርሻ አንደኛ ያጣለዋል። ያው ከአብርሻ ሰላም ናቸውም ሰላም አይደሉምም ነው እንደምታውቁት። በሩታ ምክንያት በጣም ብዙ ነገሮች ተፈጥረዋል። አብርሽ ካላቸው ነገር ከአብርሽ ካላቸው ቀረቤታ በጣም ሻክሯል። ጋፕም ተፈጥሯል ብዬ አምናለሁ እና ከአብርሽ ጋር ያጣላችኋል። ምንም ዛሬም ታዩታላችሁ፣ ነገም ታዩታላችሁ፣ ከነገ ወዲያም ይጣላሉ። በቃ በማን ምክንያት? በሄርሜላ ምክንያት። ምክንያቱም ሆን ብሎ ነው ኤፍሬም ያደረገው ይሄን ነገር። ሆን ብሎ ነው ሄዶ እንደሚናደድ ያውቃል አብርሃም እንደሚበሳጭ ያውቃል። እሷ ጋር ሄዶ ነገር ሲያደርግ እንደሚናደድ ግልጽ ነው። በቃ ይሄ ግልጽ ነው። በቃ ግልጽ የሆነ ነገር ነውና ያን ነገር ስለሚያውቅ ሄዶ ያን ነገሮችን አደረገ፣ የሚደረጉ ነገሮችን አደረገ። አፈቅርሻለሁ ማለት ነው የቀረው እንጂ ሁሉን ነገሮችን አድርጓል። የምታምር ምናምን ብቻ ትንሽ ዊርድ የሆነ ነገር አድርጓል። ምክንያቱም አብርሽና ሩታ እንደሆኑ ስለሚፈልግ ማለት ነው። ግን በዚህ አይነት ወይ ይሆናል ብዬ አላምንም። ምክንያቱም በግድ የሚሆን ነገር የለም ቤተሰብ። ይሄን ደጋግሜ መናገር ፈልጋለሁ። በግድ የሚሆን ምንም ነገር አንዳች ነገር የለም። ሰው ወዶ ፈቅዶ ነው ሪሌሽንሺፕ ውስጥ መግባት ከፈለገ የፈለገው ነገር ማድረግ የሚችለው ወዶና ፈቅዶ ነው። አብርሽ አሁን ላይ ወዶና ፈቅዶ ነው ከሄርሜላ ጋር የሆነው አይደል? ሄርሜላ የትዳር አጋር ትሆናለች፣ የልጄ እናት ትሆናለች። ከሷ ጋር ህይወት መስራት የምፈልገው ቀጣይ ህይወቴን ከሷ ጋር ነው ማሳለፍ የምፈልገው፣ ቀሪ ዘመኔን ከሷ ጋር መኖር የምፈልገው ብሎ የራሱን የሆነ መንገድ መርጦ ተከትሏል አይደል? እዚህ ጋር ደግሞ እኛ አንዳንድ ነገሮች መስተካከል ካለበት እኔ ያየሁት ሳይድ ካለ የምር ሄርሜላ አፍቅራው ነው ሳታፈቅረው ነው ዝም ብላ ነው ድራማ የሰረችበት ነው ከአቤል ጋር ሆና ድራማ የሰረችበት ነው ወይስ የምር አፍቅራው የምር አብርሽን ፈልጋው ነው የተከተለችው ከሱ ጋር የሆነችው የሚለውን እኔ የሚሰማኝንና ያየሁትን ፋይልም መረጃም ማስረጃም ስላለኝ ትላንት ለኤፍሬም ልኬለት ነበረ። ለዛም ነው እንደዚህ እየሆነ ያለው፣ ለዛም ነው እንደዚህ ያደረገ ያለው። ምክንያቱም በጭራሽ የሄርሜላንና የአብርሽን ግንኙነት አይፈልገውም፣ አይፈቅደውም፣ አይስማማበትም ማለት ነው ኤፍሬም። እሱን ግልጽ ነው፣ ለእናንተም ማስረዳት አይጠበቅብኝም።
ያው ፋይሉን ላክለት ባላችሁ መሰረት ልኬለታለሁ እኔ። እዚሁ ደግሞ እንዳወጣ የምትፈልጉኝ ሰዎች ካላችሁ አወጣዋለሁ ፋይሉን፣ እኔ ግድ የለብኝም። ግን ደግሞ ለባለቤቶቹ በረንብ ደግሞ በቅርበት ለሚመለከታቸው ሰው መላክ እንዳለብኝ ስለተሰማኝ ነው ያን ነገር የላኩት። ውሸት ነው፣ ፌክ ነው፣ አንተ ጋር ምንም ነገር የለም ምናምን ትሉ ሰዎች በግልጽ የምታዩናል። እናንተም ራሱ በግልጽ የምታዩናል። እኔ አይደለሁም ማሳያችሁ፣ በግልጽ የሚመለከተው ሰው የሚያሳያችሁ ይሆናል። እኔ ውሸታም እንደሆንኩኝ ለምታወሩ ሰዎች ማለት ነው። እኔ ውሸታም እንዳልሆንኩኝ በግልጽ እነሱ ራሳቸው ጊዜው ሲደርስ አሳይተው ገልጠው ነገሩን የሚፈተፍቱት ስለሚሆን እኔ ውሸታም እንዳልሆንኩ ይዛን ሰዓት የምታረጋግጡ ይሆናል ማለት ነው። እኔ ዝም ብዬ ፌክ እዚህ ጋር አቀነባብሬ ድራማ የሆነ ነገር እነሱ እንዲጣሉ ምናምን ያደረኩት ነገር አይደለም። እውነት ሆኖ የተሰማኝን የታየኝን ደግሞ እውነት የሚሆነውን ነገር አብርሽ ጤናማ የሆነ ግንኙነት ውስጥ እንዲሆን፣ አብርሽ ጤናማ የሆነ ትዳር ውስጥ እንዲሆን፣ ጤናማ የሆነ ምልልስ ውስጥ እንዲሆን የማስባቸው ነገሮች ስላሉ ያ ነገር ደግሞ ልክ መስሎ ስላልታየኝ ልክም ስላልሆነ በዚህ አይነት ወይ እንዲሆን ስላልፈለግኩኝ ተጭበርብሮ የማይሆን ላይፍ ውስጥ ገብቶ ህይወቱ ምስቅልቅሉ እንዲወጣ ስለማልፈልግ ፋይሉን ለኤፍሬም ልኬለታለሁ። ኤፍሬምም እያደረገ ያለውን ነገር ሁላችሁም አይታችኋል፣ ተገንዘባችኋል። ኤፍሬምን የሰደባችሁት ነው፣ ኤፍሬምን የተቻችሁት ነው፣ እሱን አይመለከተኝም ከኤፍሬም ጋር ያለው ነገር። እኔ ግን የሚመለከተኝ የአብርሽ ጤንነትና የሩታ ጤንነት ነው። ጤናማ የሆነ ትዳር ውስጥ እንዲሆኑ ፈልጋለሁ። ጤናማ የሆነ ሪሌሽንሺፕ ውስጥ እንዲሆኑ ፈልጋለሁ። ጤናማ ቤተሰብ እንዲመሰርቱ ስለምፈልግ የሚቻለኝን በሙሉ አደርጋለሁ። እኔ ለምኜ ስላጣው አይደለም። ለምኖ ያጣ ለማኝ ተሳርቦ ይሄዳል የሚባለው። እኔ ተሳርቤ አልሄድኩም፣ ለምኜም አላጣውም። አፍቃሪ ልብ አለኝ፣ ጥሩ ልብ አለኝ። ጥሩ ልብ ስላለኝ ፊት ለፊት ሄጄ የሚሰማኝን የፍቅር ስሜት ለሄርሜላ ነገር ያለው ፈልጌ ግን አጥቻለሁ፣ አልክድም። ፈልጌ እንዳጣው አልክድም። ፈልጎ ማጣት ደግሞ ኖርማል ላይፍ ላይ ያለ ነገር ነው። ፈልጎ ሞክሮ ማጣት ያለ ነገር ነው። ድጋሚ አለመሰበርን ነው ዋናው ነገርና በህይወት ለሚያስፈልገው እኔ ፈልጌ አጥቻለሁ፣ ችግር የለብኝም። ሌላም እድል አለኝ፣ ሌላም ሴት አለ። ህይወቴን እንዳዲስ መመስረት እችላለሁ። ህይወቴን እንዳዲስ ማቋቋም እችላለሁ። ህይወቴን ከሌላ ሰው ጋር መመስረት እችላለሁ። ህይወት በቃ ማለት አይደለም። ከሄርሜላ ጋር መለያየት ህይወት በቃ ማለት አይደለም። ህይወት መጨረሻ አይደለም። የህይወት ፍጻሜ አይደለም። ለኔ በጣም ብዙ የሚያጋጥሙኝ ሰዎች አሉ ህይወቴ ላይ። ከነሱ ጋር ህይወቴን መምራት እችላለሁ። ከነሱ ጋር ህይወቴን መቀጠል እችላለሁ። አዲስ ነገር ስላልሆነ ማለት አብርሃም ጠንቀቅ እንዲል ስለምፈልግ፣ አብርሃም ጥሩ የሆነ ነገር ውስጥ እንዲገባ ስለምፈልግ ነው ይሄ ሁሉ ነገር የማደርገውና ኤፍሬም ያደረገው ነገር ራሱ ልክ ነው ብሎ ያደረጋቸው ነገሮች ናቸው። ግን እርግጠኛ ሆኜ ልንገራችሁ ዛሬ በጣም ትልቅ ብጥብጥ ይነሳል ብዬ አምናለሁ። በማንና በማን? በአብርሽና በኤፍሬም መሃል። ይሄ ግልጽና ፊት ለፊት የሚታይ ነገር ነውና ይከስማል። በቃ አብርሽና ኤፍሬም ይጣላሉ። በማን ምክንያት? በሄርሜላ ምክንያት። እኔ ፋይሉን ለሚመለከተው አካል ልክ ያለው እዚህ ጋር ለአብርሽ መላክ አልፈለኩም። ኤፍሬም ቅርባቸው ስለሆነ የሁለቱም መሃል ላይ ስለሆነ አብርሽም ወንድም የሄርሜላም ያው የወንድሙ ሚስት ናት። ሩታም ደግሞ የድሮ ወንድሙ ሚስት ናት እና ቅርብ ነው። መሃል ላይ ያለ ሰው ነው፣ መካከለኛ ያለ ሰው ስለሆነ እሱም ነገሩም ይመለከታል ብዬ አስባለሁ። በዚህ በተጨማሪ ለዴቭና ለቡዜ መላክ ፈልጋለሁ። ኮንታክታቸውን ማግኘት አልቻልኩም። ኮንታክታቸውን ሳገኝ ግን ለእነሱም ይመለከታቸዋል ብዬ ስለማምን በተለይ በጣም ዴቭ ያው ኢንስታግራም ላይ ነው ባለፈው ብያችሁ ነበር። በጣም ሲወክሰኝ ስለነበር ኢንስታግራም ላይ ነው። ኢንስታግራም ላይ ደግሞ አክቲቭ አይደለም። ቁጥሩም እንደምንም ፈልጌ ግን ለዴቭ መላክ ፈልጋለሁ። በጣም ጤናማ ያለው ሰው ስለሆነ ጥሩ ነገሮችን ሁሉ ነገሮችን በስትክክል የሚያደርግ ሰው ስለሆነ እንደ ትልቅ ሰውም ደግሞ ነገሮችን ፈጥኖ የማያደርግ ሰው ስለሆነ አገናዝቦ አስቦ ታች ላይ ወርዶ ግራ ቀኙን አይቶ የሚያደርግ ሰው ስለሆነ ለዴቭ ደግሞ ቀጣይ ምልክለት ይሆናል ፋይሉ ማለት ነው። እኔ ግን እዚህ ጋር ወጥቼ ማውጣትን ስላልፈለኩ ነው። ምክንያቱም ቀጥታ የሚመለከታቸው ሰዎች እነሱ ስላሉ እና ከባድ ጦርነት ይነሳል ዛሬ። ከባድ የሆነ ጸብ ይነሳል በማናማን በኤፍሬምና በአብርሽ መካከል ከባድ የሆነ ጸብ ይነሳል። በማን ምክንያት? በሄርሜላ ምክንያት ማለት ነው። እና ይሄ ነገር እናንተም የምትጠብቁት ነገር ነው። ምክንያቱም
ሆን ብሎ ያደረገው ነገር ነው ኤፍሬም። ይሄ ነገር እንዲነሳ ስለሚፈልግ እነሱ በግዴታም ሆነ በውዴታ አብርሽና ሩታ አንድ ላይ እንዲሆኑ ስለሚፈልግ በግዴታም ሆነ በግድም ሆነ ሩታና አብርሽ አንድ ላይ እንዲሆኑ ስለሚፈልግ እሱ የማያደርገው ነገር የለም፣ የማይፈነቅለው ድንጋይ የለምና የሚቻለውን ነገር በሙሉ ያደርጋል ብዬ አምናለሁ እኔ። እና ቤተሰብ እኔ የሚሰማኝ የሚታየኝ ነገር ያ ነው። እናንተ የምትሰማችሁ የሚታያችሁ ነገር ምንድን ነው? ያው ደግሞ በዳኒ ሩታና ሜሪ መሀል ደግሞ ያለው ነገር በጣም የሚያስጠላ ነገር ነው። ሁሌ ጭቅጭቅ፣ ሁሌ ንዝንዝ ያስጠላል። በጣም የሚደብር ነው። እኔ እንደ ሐሳብ ሩታ ባታገኛቸው፣ በቃ ባታገኛቸው፣ ከነሱ ጋር ምንም አይነት ግንኙነት ባይኖርሽ፣ ከብጥብጥ ከጭቅጭቅ ውጭ አንድና ነገር የሚያደርጉ ሰዎች ጋር ምንም አይነት ግንኙነት እንዲኖርሽ አልፈልግም። በቃ ሩታ ይሄን ቪዲዮ ከቻላችሁ ቆርጣችሁ ላኩላት ለሷ። በቃ ይቅርብሽ፣ ይቅርብሽ፣ ጥንቅር ብሎ ይቅርብሽ የነሱ ጓደኝነት፣ ጥንቅር ብሎ ይቅርብሽ የነሱ አንድ ላይ መሆን፣ ከነሱ ከአንቺ ጋር የሚተባበሩት ነገር ጥንቅር ብሎ ይቅርብሽ። ምንም ጥቅም የላቸውም። ምንም አንቺ ላይ አንዳች የሚፈይዱት አንዳች የሚጨምሩት ነገር የለም። እንደውም ህይወትሽን ያመስቃቅሉታል፣ ህይወትሽን ወዳልሆነ መንገድ ይመሩታል፣ ህይወትሽን ብልሽልሽቱን የሚያወጡት እንጂ አንዳች የሚጠቅሙሽም የሚረቡሽም ነገር የለምና ሩታ ከነሱ ጋር ያለሽን ነገር ጤናማ ስላልሆነ አቁሚ። ሰውን ብነው በእነሱ ምክንያት አንቺን የጠላ ስለሆነ እንድታቆሚ እፈልጋለሁ። ይሄ የወንድምነት ምክሬ ነው። ለሩታ አድርሱላት። ቤተሰብ ያው እኔ የሚሰማኝ ነገር ይሄ ነው። ፋይሉን ለሚመለከተው አካል ልክ ያለው ከዚህ በኋላ እኔ ነፃ ነኝ። አዳዲስ ነገሮች ካሉ ደግሞ ለእናንተም ደግሞ ወጥቼ እናንተን ይመለከታል ብዬ ለእናንተም ማሳየት አለብኝ ብዬ ማሰባቸው ነገሮች ፊት ለፊት ወጥቼ ደግሞ ለእናንተም የማወራ ይሆናል። ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። ለምታሳዩን ፍቅር ከልብ አመሰግናለሁ። በድጋሚ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይሁን። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ። መልካም ቀን፣ መልካም ምሽት ይሁንላችሁ። በቀጣይ ቪዲዮ እንገናኛለን። የዛው ሰው ይበለን። ቴንክ ዩ